የንግግር ድምጻችሁን አትወዱትም? ብቻችሁን አይደላችሁም። ይሄ ቪዲዮ ይጠቅማችኋል። የማታውቁ ሰዎች ካላችሁ አለኸኝ እባላለሁ። እናንተ ሐሳባችሁን በየትኛውም ቦታ በነፃነት መግለጽ እንድትችሉ አግዛለሁ። በዛሬ ቪዲዮ ማስተምራችሁ የንግግር ድምጻችሁን እንዴት ፊክስ ማድረግ እንደምትችሉ ነው። 5 ኤሌመንቶችን እንመለከታለን። የመጀመሪያው ቮሊዩም ነው። ቮሊዩም ማለት የንግግር ድምጻችን መሰማት ወይም አለመሰማት፣ እሱን ሜዥር የምናደርግበት ኤሌመንት ነው። ብዙዎቻችን ድምጻችን የሚሰማ ይመስለናል፣ ግን አይሰማም። ሶፍት በዚህ መንገድ ነው የማወራቸው። አሁን አንዳንድ ሰው ከ20 ሰዎች ጋር ስብሰባ ቁጭ ብሎ በዚህ መንገድ ሊያወራቸው ይችላል። ኖ ላውደር መሆን በሚጠበቅበት ቦታ መሆን ትችላለህ ወይ ነው። እሱን አቅም ነው ማሳደግ የምንችለው ወይም ያለብን እንጂ ላውደር በሆነ ቮሊዩም ዲፎልት አድርገን ሁልጊዜ ጮክ ብለን ማውራት አለብን ማለት አይደለም። ዳይናሚክ መሆን አለበት ቮሊዩማችን። አንዳንዴ ሶፍት በሆነ መንገድ በዚህ መንገድም እኮ ማውራበት አጋጣሚ አለ። ለምሳሌ ከባለቤቴ ጋር ኮሚኒኬት ሳደርግ ግዴታ እንዴት አለሽ፣ እንዴት አደርሽ፣ ደህና ነሽ፣ እዚህ ጋር ይሄ ስራ መሰራት አለ፣ በዚህ መንገድ ላላወራ እችላለሁ አይደል? ሶፍት በሆነ መንገድ አወራለሁ። ስብሰባ ላይ ወይም 50 100 ሰዎች ጋር ደግሞ ምን ስፒች ካለኝ የኔን የተሻለ ኤነርጂ የተሻለ ቮሊዩም ስለሆነ የሚጠበቅብኝ እሱን ማሳየት ወይም እሱን በዛ መንገድ የኔን የተሻለውን ቨርዥን ማቅረብ አለብኝ። የዛኔ መጨመር የምችል ከሆነ ጥሩ ነኝ ማለት ነው። ለምን? ቮሊዩም ኮንፊደንስን ያሳያል። ኮንፊደንስን ያሳያል። ለምሳሌ አለቃችሁ አቶ እሱ ነገር ዛሬ መሰራት የለበትም ከሚላችሁና እሱ ነገር ዛሬ ባይሰራ የትኛው ነው ይሄ ነገር ሲሪየስ ነው መሰለኝ የምትሉት ድምጹን በደንብ መስማት ስትችሉ ነው አይደል? እንደ ኦርደር የምትቀበሉት ወይም ኮማንዲንግ የሆነ ሐሳብ የሚመስላችሁ ድምጹን መስማት ስትችሉ ነው። ቮሊዩም የሌለው ሰው ወይም ቮሊዩሙ የማይሰማ ሰው ወይ እንደፈራ ነው የሚያሳየው፣ ወይ የሆነ የሚያወራው ነገር እርግጠኛ እንዳልሆነ፣ ወይ እውነታም ደግሞ እሱ ጋር እንደሌለ ነው ሊያሳይ የሚችለው። እናንተ እኮ ውስጣችሁን ታውቁታላችሁ፣ ልክ ልትሆኑ ትችላላችሁ። ያን ያህል ፈርታችሁም ላይሆን ይችላል። ሰው የሚረዳችሁ ግን በተለየ መንገድ ነው። ውስጣችሁ ያለውን ማንም ሰው ገብቶ አይላችሁ እና የመጀመሪያውና ይሄ ቤዚክ የሚባለው የንግግር ድምጻችን ኢለመንት ቮሊዩም ነው። ሌሎቹ ለምሳሌ ቶን እናያለን፣ አሁን ፔስም እናያለን። ሌሎቹ ሚሎዲም ሊሆን ይችላል፣ በቮሊዩም ነው መሰረታቸውን የሚያደርጉት። ለምን? ድምጻችን የማይሰማ ከሆነ ቶን አለው፣ ፒች ቫሪያንስ አለው፣ ላፍታ ረፍት ወስዳለው፣ ፍጥነቴ እንዴት ነው ምን ያደርግልኛል? መጀመሪያ ድምጽ ነው ሊሰማ የሚገባ። ለዚህ ቮሊዩም የመጀመሪያ የድምጽ ኤሌመንት ነው። ሁለተኛው ፍጥነት ነው ወይም ፔስ የምንለው። ፔስም መለያየት አለበት። አሁን አንዳንዴ ፍርሃት ሲኖር ስንፈራ ወይም ፕሬሸር ውስጥ ስንገባ ቶሎ እናወራለን፣ ራሽ እናደርጋለን። ወይም ደስ ብሎኝ ስለሆነ ነገር ቶሎ ማስረዳት በቃ ጉጉት ይዞ ቶሎ ማስረዳት ስፈልግ እፈጥናለሁ። የዛኔ ያንን ፕሬሸር ሪዚስት አድርጋችሁ የምታወጧቸውን ቃላት ኮንትሮል ማድረግ እንድትችሉ ነው የምፈልገው። እሱን ለማድረግ ደግሞ መረጋጋት ያስፈልጋል። ለምን? ቶሎ ማውራ ከሆነ ፓሽን ነው የሚያሳየው፣ ኢነርጂ እንዳለኝ ነው የሚያሳየው። ረጋ ብዬ ደግሞ የማስተላልፍ ከሆነ የማስተላልፈው መልእክት ጠቃሚ እንደሆነ ነው የሚያሳየው። ስለዚህ ህግ አለ ማለት ነው። ፐርፐዝ አለ። የንግግር ፍጥነቴን የማቀያየርበት የትኛው ነው ህጉ? የማስተላልፈው መልእክት የማወራቸው ሰዎች አስፈላጊ እንደሆነ እንዲረዱት የምፈልገው ሐሳብ ከሆነ በዚህ መንገድ ዝግ ብዬ ሐሳቤን ማስተላለፍ እችላለሁ። ከዛ ሁሉንም ሐሳቤን ደግሞ በዚህ መንገድ ረጋ ብዬ ደግሞ ላላስተላልፈው እችላለሁ። አንዳንዴ ቶሎ ብዬ የማስተላለፍበት አጋጣሚ ነው ይችላል። ለምን? ሁሉም ሐሳቤ ጠቃሚ ላይሆን ስለሚችል ሳቀያይረው የማወራቸውን ሰዎች ትኩረት መያዝ እችላለሁ። ዝግ ካለ እና ዲፎልት ከሆነ ሰው ያሰለቻል ወይም እንቅልፍ ያመጣል። ፈጣን ሆኖ እሱም ዲፎልት ከሆነ የማወራውን ነገር የማወራቸው ሰዎች አይሰሙኝም አይደለ? አይሰሙኝም እኮ። ስለዚህ ዲፎልት የሚባል ነገር የለም። ስቲል መቀየር አለበት፣ ስፒዱ ማለት ነው። የንግግር ፍጥነት ስፒድ መቀየር አለበት። በዚህ መንገድ አወራችኋለሁ ረጋ ብዬ ሐሳቤን እርግጥ አድርጌ እናንተ እንድትረዱት በምፈልግበት ጊዜ ዝግ ብዬ አወራችኋለሁ። ከዛ ደግሞ አንዳንዴ ቶሎ ብዬ እንዲሁ በማስተላለፋቸው ሐሳቦች ደግሞ ይኖራሉ። የዛኔ ማቀያየሬ በራሱ የእናንተን ትኩረት እንደዚህ ያግዘኛል። ስለዚህ ማቀያየር ኦን ፐርፐዝ ማለት ነው። ስንችል የሰዎችን ትኩረት መያዝ እንችላለን።
ሶስተኛው የድምጻችን ኤሌመንት ፒች ቫሪያንስ ይባላል። ወይም ደግሞ እንዴት መሰላችሁ አንድ አይነት ንግግር የሚባል አለ አይደል? ሞኖቶን የሚባለው ለምሳሌ በዚህ መንገድ የማስተምራችሁ ከሆነ ይሄ ድምጼን ትሰሙታላችሁ፣ ቮሊዩሙ ጥሩ ነው። ነገር ግን አንድ አይነት ድምጽ ነው፣ ምንም የሚቀያየር ድምጽ ስለሌለው የእናንተን ትኩረት ሊይዝ አይችልም። በዚህ የንግግር አይነት ለአንድ ሰዓት ባስተምራችሁ እናንተ ትተኛላችሁ። አተኙም? ትተኛላችሁ። አሁን ምንድን ያደረኩት? አካሌን አላንቀሳቀስኩትም፣ ፊቴ አልተንቀሳቀሰም። ስለዚህ ሞኖቶን ቮይስ እንዲቀር ለማድረግ ወይም ድምፄን ለማቀያየር አካሌን ማንቀሳቀስ መቻል ብቻ ነው የሚጠበቅብኝ። ሁልጊዜም እንደምለው አካላችን ከድምጻችን ጋር ኮኔክትድ ሆኗል፣ ድምጻችንም ከአካላችን ጋር የተገናኘ ነው። ድምፅህን ለማንቀሳቀስና የምታወራውን ሰው ትኩረት ለመያዝ አንተ ማድረግ ያለብህ አካልህን ማንቀሳቀስ። ለምን? ሞኖቶን ቮይስ ሰው ያሰለቻል። ቅድም ያወራሁበት መንገድ ነው። ፒች ቫሪያንስ ሊኖርን ይገባል። እንደው ምን ይሉታል? ለምሳሌ አሴንዲንግ ሜሎዲ የሚባል አለ። ለምሳሌ ሎው ፒች አለ፣ ሃይ ፒች አለ አይደል? ሎው ፒች አለ፣ ሃይ ፒች ደግሞ አለ። እዚህ ጋር በዚህ መንገድ የማወራችሁ እኮ ይሄ ፓሽን እንዴ፣ ይሄ ኪዩሪዮሲቲን ያሳያል። አንተ እንዴት እንደሱ ታደርጋለህ? ይሄ ኪዩሪዮሲቲ ነው። ከዛ ሎው ፒች ከሆነ ደግሞ ይሄ ሞር አውቶሪቲን ነው የሚያሳየው። እና ከዚህ ተነስቼ አይ እንደሱ ከሆነማ ጥሩ ነው። ከሎው ፒች ወደ ሃይ ፒች ይሄ አሴንዲንግ ሜሎዲ ይሉታል። በዚህ መንገድ እንድናወራ ነው ሪከመንድ የሚደረገው። በአጭሩ ግን የንግግር ድምጻችን መቀያየር አለበት። ስለዚህ ፒች ቫሪያንስ ሊኖረው ይገባል። አንድ አይነት ፍላት በሆነ መንገድ ላወራ አይገባም። ለምን? የማወራቸው ሰዎች ይተኙብኛል። አራተኛው እና እኔ የምወደው የድምጽ ኤሌመንት ደግሞ ቶን ነው። ቶን ማለት ወዳጆቼ ከምናስተላልፈው ሐሳብ ጋር አብሮ የሚሄድ ኢሞሽን ወይም ስሜት ማለት ነው። ብዙ ጊዜ አናጋባውም ኢሞሽን አይደለ? እንዲሁ በቃ ቃላችንን እንወረውራለን፣ ሐሳባችንን እናገራለን እንጂ ከዛ ሐሳብ ጋር አብሮ ሊሄድ የሚችል ኢሞሽን አለ ሁልጊዜ። እሱ የማወራቸው ሰዎች ጋር ደርሷል ወይ የሚለውን ነገር አናረጋግጥም። ዩኒቨርሳሊ 7 ኢሞሽኖች አሉ በዋናነት ደስታ፣ ሐዘን፣ ፍርሃት፣ ቁጣ፣ መጸየፍ፣ ዲስሬስፔክት ማድረግ። እነዚህ 7ቱ ዩኒቨርሳል የሚባሉት ኮመን የሚባሉት ናቸው እንጂ ብዙ ኢሞሽኖችን እኛ ኮንቬይ ማድረግ እንችላለን። አትሊስት 7ቱን ግን የምናወራቸው ሰዎች በትክክል ሊረዱን ይገባል። አንዳንድ ሰው እኮ በአንድ ኤክስፕሬሽን በአንድ አገላለጽ ብዙ አይነት ሐሳብ ይነግራቸዋል እና ቁጡ ነው ሁልጊዜ። እሱ ኖርማሊ እያወራችሁ እንዲሁ የሆነ ነገርም እየነገራችሁ ግን ቆጣ ብሎ ነው የሚያስተላልፈው እና ተቆጣኸኝ እኮ ስትሉት ራሱ ምን ተቆጣኝ እኮ ኖርማል ነው አልተቆጣሁም ተፈጥሮ እኮ እንዲህ እኮ ነው እንዴ። ለምን ፈገግ ብለህ ደስተኛ መሆንህን የምትነግረው ከሆነ ፈገግ ብለህ ያን ሐሳብን ተናገር። ስለዚህ የኛ የምናስተላልፈው መልእክትና ያሳየነው ኤክስፕሬሽን ማች ሲያደርግ ሰዎች በትክክል ይረዱናል። ሁለቱ ካልተገናኘ ደግሞ ሚስ ኮሚኒኬሽን ይፈጠራል አይደል? ለምን ብዙ ጊዜ ሰዎች ዲኮድ የምናደርገው ፊታችን የሰውን ፊት ነው፣ አካላችንን ነው የምናነበው። የምናወራቸውን ሰዎች አካላቸውን ነው የምናነበው እንጂ መልእክታቸውን ብቻ አይደለም የምንሰማው። ስለዚህ ይሄ ኖርማል ንግግር ከሆነ እሱን የሚያሳይ ኤክስፕሬሽን ሊኖረኝ ይገባል። ፈገግታ ወይም ደግሞ ደስተኛ የሆነ ሐሳብ ከሆነ እያስተላለፍኩ ያለሁት እሱን የሚያሳይ ኤክስፕሬሽን ያስፈልገኛል። ቁጣ ከሆነ ቁጣ፣ ሐዘን ከሆነ ደግሞ ሐዘን፣ ፍርሃት ከሆነ ፍርሃት አለ። ግን ምንድነው የምናደርገው እኛ? አንድ አይነት ኤክስፕሬሽን ብቻ ያለችን በቃ ሲሪየስ የሆነች በቃ አንግሪ ቁጣ የሆነች ኤክስፕሬሽን አለችን። ደስም አለኝ ከፋኝም፣ በጣም ኤክሳይትድም ሆንኩኝ፣ ፈራሁም፣ አዘንኩም፣ በዛ ኤክስፕሬሽን ብቻ የተለያየ ሐሳብ አስተላልፋለሁ። የዛኔ የማስተላልፈው ሐሳብና ኤክስፕሬሽኑ ማች አያደርግም፣ ሰው በተለየ መንገድ ይረዳኛል ማለት ነው። ከዛ ውጭ ቶን ወይም ደግሞ በምናወራው ንግግር ውስጥ በሐሳባችን ውስጥ ስሜትን ማጋባት የምንችልበት አንደኛው ፕራክቲካል የሆነው ነገር ለምሳሌ ከኔም እንደምትረዱት የምታወጧቸውን አንዳንድ ቃላት ትኩረት ማድረግ ወይም ኢንፋሲስ መስጠት መቻል። ሰው የምታወሯቸው ሰዎች ትኩረት እንዲያደርጉበት ማድረግ ትችላላችሁ። አሁን እንዲያደርጉበት ማድረግ ትችላላችሁ ስላችሁ እንዲያደርጉበት ሞር ስትረሽ ያደረኩትና ቃሉን ኢሞሽን ከተትኩ። አምስተኛው የንግግር ድምጻችን ኤሌመንት ላፍታ እረፍት መውሰድ፣ ሳይለንስ፣ ዝምታ ማለት ነው። ዝምታ ምን ያህል ፓወርፉል መሰላችሁ ንግግር ላይ? ብዙዎቻችን ግን እንፈራዋለን ማለት ነው። የሚቀልን አይደለ?
ለምን ይሄ ሳይለንሱን ዝም ማለቱን ስለምንፈራው በሆነ ድምጽ መተካት እንፈልጋለን። አንድ ቃል ከተናገርኩ በኋላ የሆነ ቃል ሲጠፋብኝ ወይ ሐሳቤ ሲጠፋብኝ ሐሳቡ እስኪመጣ ድረስ ብዬ ሲመጣልኝ ኖ ዝም ሳይለንስ። አንደኛ ዝም ስንል ሐሳባችንን ከተናገረን በኋላ የምናወራቸው ሰዎች ያወራነው ሐሳብ እንዲረዱት ጊዜ እንሰጣቸዋለን። እኛም እንረጋጋለን። ቀጣይ ምን ማለት እንዳለብን ማሰቢያ ጊዜ መግዣ ይሆነናል። ሌላውና ትልቁ ነገር ደግሞ እነዚህ አላስፈላጊ ድምጾችን ማስወገድ እንችላለን። ስለዚህ ቀጣይ በንግግራችሁ መካከል ስትሉ ራሳችሁን ስታገኙት ያዙት ዝም። ከዛ ሐሳባችሁን አዳጅታችሁ ትቀጥላላችሁ። በፊት የተናገራችሁትን ሐሳብ ሞር ማግኒፋይ ያደርግላችኋል፣ ያጎላላችኋል። እነዛ ሰዎች እንዲረዱት ማድረግ ትችላላችሁ። በሳይለንስ በዝምታ ብቻ። አምስቱ የድምጻችን ኤሌመንቶች እነዚህን ይመስሉ ነበረ። አይ ሆፕ ቪዲዮ ጠቃሚ እንደነበረ ከተመቻችሁ ላይክ አድርጉት፣ ለጓደኞቻችሁ ላኩላቸው። ንግግራችሁን በአጠቃላይ ፍርሃታችሁን ቀርፋችሁ በተለያየ ቦታ ሐሳባችሁን በነፃነት መግለጽ የምትፈልጉ ሰዎች ከሆናችሁ ትክክለኛ ቦታ ያላችሁት ቻናሉን ሰብስክራይብ በማድረግ ፋሚሊ ሆኑ። አመሰግናለሁ።